አሁን የምነግርሽን 3 ነጥቦች በደንብ አስተውይ። በመንፈሳዊ ህይወት መዛል ወይም በጸሎት መዛል የሚመጣብኝ ከምንድን ነው ጥያቄሽ አይደለም? 3 ነገሮች 3 ነጥቦች እናሻለሁ። አንደኛ በመጠኑና በልኩ ሆኖ ጸሎትን አለመጀመር ነው። መጠን ልክን አለማወቅ። ይሄ የእንቅልፍ ሰዓትሽን መሻማት ማለት ልክ እንደ ባህታውያንና እንደ መነኮሳት ማሰብ ማለት ነው። ይሄ በጣም ከባድ ነው ለከተማ ሰው። በመጠኗ በቃ ላንቺ በምትመጥንሽ መልኩ አንድ ውዳሴ ማርያም ጸልዮ ስለትን ማነው ጸሎትን አድርሶ ለእግዚአብሔር የጸሎት መልስን ማግኘት ነው የመሰለ ነገር የለም። አርጋኖኑም ውዳሴ ማርያሙንም ያንንም ጨምረሽበት 2 ሰዓት 1 ሰዓት እየጸለሽ የጀመርሽ ከሆንሽ ከባድ ነው የሚሆነው። ስለዚህ ምንም ታሪው መጠንሽን ማወቅ። እኔ መጸለይ ያለብኝ ይሄንን ብቻ ነው። በዚህ ሳምንት ይሄን ወይም ነው በቀን አንዳንድ መልካም መልክ ብቻ መጸለይ። አንድ መልክ ለምሳሌ ዛሬ ተክልዬ ከሆነ ነገ ገብረ መንፈስ ቅዱስ ከዛ በኋላ ጊዮርጊስ እያልሽ መልካም መልካቸው መጸለይ። የሁሉም በረከት እንዲያድርብሽ የሁሉም ቃል ኪዳን እንዲደርስሽ የምትፈልጊ ከሆነ እኔ እንደዛ ነው የማደርገው። ባይዘው ከዛ በወር አንዴ ሊሆን ይችላል አንዳንድ ጸሎቶች ቶሎ ደጋሚ ማገኛቸው ከመብዛቱ የተነሳ ከሁሉም ቃል ቅዱሳን ቃል ኪዳን እንዳገኝ ነው። እና ልኬን አውቃለሁ፣ አላንጋጋውም። አንድ ጸሎት ከጸልክ በቂ ነው። ሰገድ ዳጎ ለጥ የእንቅልፍ ሰዓትሽን ማስተካከል። ስራሽ ምንድነው? ጠዋት ወጥተሽ ማታ የምትገቢ ነሽ። ከስራሽ ጋር የማይጋጭ የጸሎት ስነ ስርዓት ማዘጋጀት። የምትሰሪው ስራ ምን አይነት ስራ ነው የሚለው ነገር አመቻችተሽ ለጸሎትሽን ፈተና አትሁኝበት፣ ለእግዚአብሔርም ፈተና አትሁኝበት። እግዚአብሔርም ፈተና አትሁኝበት ምን ማለት ነው? ራስሽ አክብደሽው የጸሎት ጊዜሽንና ሰዓትሽን አጣብሽ ማማረርና መቀዝቀዝ ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ አይነት ነገር እንዳትሆኚ ቀስ ብሎ መውጣት ይሻላል። የሸንበቆ አይነት አስተዳደግ ሳይሆን እንደው የሸንኮራ አይነት አስተዳደግ ቢሆን ጥሩ ነው። ሸንበቆ ውስጡ ባዶ ነው፣ ቶሎ ያድጋል፣ ይንቋቋል እርስ በርስ። ሸንኮራ ከሆነ ግን ያው ታውቂያለሽ ውስጡ ጣዕም ያለው ክብደት አለው ምን አለውና ይጣፍጣል። ሁሉ ነገር ደስ ይላል። በቃ በመጠኑ ሲሆን ማለት ነው። እንደ ዛፍም ትልቅ ሆኖ አይደለም፣ እንደ ሽንበራም ትንሽ ሆኖ አይደለም። ሸንኮራ መካከለኛ ሆኖ በሰው ቁመት ልክ ሆኖ ይጣፍጣል ይባላል። እና አንዳንድ የሰው ልክ በጣም ያንቺ የጸሎት ልክሽን ማወቅ ያስፈልጋል። ሁለተኛ ደግሞ ትልቁ ነገር እንግዲህ መጀመሪያ ላይ ነገርኩሽ የጸሎትም የሰዓትሽንም ሁሉ ነገር ልክሽን ማወቅ ነው። ሌላው ሰይጣን የሚባል ነገር አለ። ሁለተኛ ላይ ሰይጣን ስትጸልይ ይፈታተናል። ሰይጣን ስትጸልይ ይፈታተናል። ይሄንን ፈተናውን ደግሞ መወጣት የምትችይው ሁሉ ጊዜ እያሸነፍሽ አይደለም፣ እየጣለሽ እየተነሳሽ ነው። ይሄንን ነገር አምነሽ መቀበል አለብሽ። ያ አንቺ ከተማ ላይ ሆነሽ የምታሸንፊው ገጠማ ነው። በባትና በምናኔ ውስጥ ሆኖ ደግሞ የሚሸነፉ ሆኖ አይደለም። አባቶችም በምናኔ ውስጥ ህይወት ውስጥ ሆነው ብዙ አይነት ጾር ያመጣባቸዋል። የሐሳብ ጾር ያመጣል፣ የእንቅልፍ ጾር ያመጣል፣ የምን ጾር ያመጣልና ፈተናው ከባድ ነው። ከባድ የሚያደርገው ግን እንደ ዓለማዊ ቋንቋ እንጂ እንደ መንፈሳዊ ካየሽው በዚህ መጣህ ደግሞ ቆይ ደግሞ ይሄን አሸንፋለሁ፣ በዚህ ስትለኝ እኔ ደግሞ በዚህ አገኛለሁ እያልሽ ፈተና መሆኑን ማሰብ፣ ከአጋንንት የመጣ ፈተና መሆኑን ማሰብ ነው የሚያስፈልገው። እነሳለሁ ወድቄ አልቀርም ነው የሚባለው እንጂ እኔ ሰነፍ ነኝ፣ እኔ ክፉ ነኝ፣ እኔ አይባልም። ገባሻል የምናገረው? አዎ። ሌላው ሶስተኛ ስጋ የሚባል ነገር አለ። ስጋ በባህሪው በልቶ ይደክመዋል፣ ታሞ ይደክመዋል፣ ተኝቶም ይደክመዋል፣ መነሳት ያቅተዋል። ስጋ ደካማ ነው ይላል መጽሐፍ ቅዱስ። መንፈስ ግን ወይም ነፍሳችን ግን ብርቱና ጠንካራ ንቁ ናት ይላል። ስለዚህ የተሸከምሽው ስጋ እስከሆነ ድረስ መስነፍ ያለ ነገር ነው እና በቂ የሆነ እረፍት መስጠት አለብሽ ለስጋሽ። በኋላ ፈተና ነው የሚሆነው። ማማረር የሚባለው ነገር የሚመጣው ይሄን ባለማወቅ ነው። በቂ የሆነ ነገር በቃ አይ አሁን ይበቃል፣ በልተሃል፣ ጠጥተሃል፣ እረፍት አድርገሃል፣ ከዚህ በኋላ ደግሞ መስገድ አለብህ ብለሽ ማሳመን፣ ህሊናሽን ማሳመን። ባይዘይ ስጋ ራሱ በራሱ ጆሮ ኖሮት አይሰማም። ይሄ ጆሮሽ እኮ ስጋ ነው፣ ግን በዚህ ውስጥ ያለው ታምቡሩ ግን ከነርቭ ጋር የተገናኘ ከአይምሮ ከነፍስ ጋር የተገናኘ ነው። እኔ ሳውራ የምትሰሚኝ እኮ በዚህኛው ጆሮሽ አይደለም፣ በነፍስሽ ጆሮ ነው የምትሰሚኝ። ስለዚህ ስጋሽን ለማሳመን የምትናገሪው ቃላት በውስጥ በኩል ራስሽን ነው የምታሳምኘው። ነፍስሽ ለደመ ነፍስሽ ነው የምትነግራት ማለት ነው እንጂ ስጋ በራሱ ምን ሙት ነው። እና ስጋ መሸከምሽን አትርሺ ነው እንግዲህ ሶስተኛው ነገር። እና ምንም ማለት አይደለም። በጸሎት ስትሰንፊ ለመበርታት ማሰብ ብቻ ነው የሚጠበቅብሽ። ሰንፍ ያለው አይደል? አዎ መበርታት ነው። ሌላ ምንም ነገር የለውም። አጋንንት እየፈተነኝ ነው፣ አሸንፈዋለሁ፣ ቅዱስ ሚካኤል ይረዳኛል። ብዙ ጊዜ እንደዚህ ስጋ ሲደክም ቅዱስ ሚካኤል የሚያበረታ ይባላል።
ይሄ የቅዱሳን አባቶቻችንም ጠባቂ ስለሆነ ስጋ በጣም በመንፈስ ሲዝል መስገድ መጸለይ ሲያቅተን እንቅልፍ ድብትብት ሲያደርገን በጌታችን በኢየሱስ ክርስቶስ ስም ጸልየን ከዛ በኋላ ቅዱስ ሚካኤል ጸራሞና ደራሞ የሚባለው መንፈስ ይገስጽልኝ ያለሽ። ጸራሞ የሚባለው በቁም መተኛት ነው። ደራሞ ደግሞ በእንቅልፍ በስጋ መተኛት ነው። እነዚህን የእንቅልፍ መናፍስቶችን የፍዘት መናፍስቶችን በሙሉ የሚያርቅልሽ ቅዱስ ሚካኤል ነው። ምን ማለት ነው? ጠባቂ መላእክቶችሽ ወይም በዙሪያሽ ያሉት ቅዱሳን ያንቺን ግንዛቤና ያንቺን ጥንካሬ አይተው ነው ከአንቺ ጋር የሚሆኑት። ማማረር የሚባል ነገር በፍጹም ካንቺ መውጣት የለበትም። ትናንትና መንፈሳዊ ሕይወትን ስትጀምሪው የዛሬ ዓመት ስትጀምሪው በጣም ደስ ብሎሽ ትምህርታችንን ወደሽው ምናምን ልክ እንደ ባህታዊ ጀምረሽው ሊሆን ይችላል። ጥሩ ነው እኮ ምንም ማለት አይደለም። ያንን ጊዜ አሁን ስቀሽ ልታሳልፊ ትችላለሽ። ወይኔ ያኔ እኮ ስጀምር እንደዚህ ሆኜ ነበር ትያለሽ። ግን አሁን ላይ መማር ያለብሽ ምንድነው? አንድን ጸሎት በማስተዋል ጸልዬ አንዷን ትንሿን ጸሎት በማስተዋል ጸልዬ ልጽለቅባት ከዛ በኋላ ሰላም ሆኜ ልተኛ ጸልያለሁ የሚለው ስሜት በራሱ እኮ ደስ ይላል። ግን መንፈስሽ ተበትኖ አይምሮሽም ተሰርቆ ጸልየሽ ተኝተሽ ራሱ ደስ አይልሽም። ዝም ብዬ እኮ ነው መጽሐፉን የገለጥኩት እንደምን እኮ ሰነፎኛለሁ ትያለሽ። እና በተረጋጋ መንፈስ 10 ደቂቃና 15 ደቂቃ ጸልዮ መተኛት የህሊና እረፍት ነው። ጸሎቱም ያደርጋል፣ አንቺም እንደ ጸልይሽ እርግጠኛ ትሆኛለሽ ማለት ነው። ሌላው ግዳጅሽን ነው እንጂ የተወጣሽው በአንቺ ጸሎት አይደለም የምትይኘው። በእርግጥ በመጸለይሽ ሰይጣንን ታቃጥይ ይሆናል፣ ስጋሽን ለነፍስሽ ታስገዢ ይሆናል። ከዛ ደግሞ ስርዓትና ህግን በመከተልሽ ለመንፈስሽና ለሌላ እርካታ ሊሰማሽ ይችላል እንጂ የመፈወስ የማዳንና ምህረት የመስጠት ድርሻው የእግዚአብሔር ነው። በአንቺ ድካም አይደለም የምትድኝው። ቅዳሴ 2 ሰዓት ሙሉ ቆመን ስናስቀድስ እግዚአብሔር የማይሰማ ሆኖ አይደለም ይባላል። እግዚአብሔር በ2 ሰዓት ቅዳሴ ስለጮህ አይደለም። 2 ሰዓት ሙሉ ቆመን ስላስቀደስን ግን የሚገራ ነገር አለ። ዲያብሎስ ይገራል፣ በቁጥጥር ውስጥ ይውላል፣ ስጋችንም ደግሞ ይገራል ማለት ነው። ያንን ኮንትሮል ማድረግ እንድንችለው ቅዳሴ መረዘሙ የተፈለገውና አንቺም ጋር ቻሌንጁ ያስፈልገው ምንድነው? መውደቅ መነሳት የግድ ነው። የሰው ልጅ ባህሪ ነው። የሰው ልጅ ጸባይ ነው። ከሆነ ውድቀት በኋላ የመጣብን ነገር ነው። ማመስገን እስክትችል ድረስ ይሄን ነገር እንደ መጥፎ ነገር አትዩ። በጸሎት መድከም ያለ ነው፣ ሁላችንም ላይ ያለ ነው። ግን መነሳት እግዚአብሔር የሚጠላው መውደቅን አይደለም፣ ወድቆ መቅረትን ነው ይባላል። እና ስትሰንፊ ይህችን ሳምንት ይህችን ጊዜ እንግዲህ ሰንፈል አሁን ጾም ሲፈታ ፈተና ነው። በቃ ፈስግ ሲሆን በቃ ይከብደኛል፣ ሰውነቴ በጣም ደስ አይልም። እዛም ስትይ በቃ ብዙ ቦታ ላይ መጠራት አለ። ያ ነገር ልክ ጾም ሲገባ እንዴት ደስ እንደሚለኝ በጣም ነው የሚመቸኝ። በቃ ጾም ሲገባ ሰብስብት ያለሽ ስጋ አርፎ ይቀመጣል፣ ያልከሰከሰም እዛም አይልም። በቃ ስርዓቱን ይይዛል። እና አንዳንዴ ሁኔታዎች በራሳቸው ድካማና ብርቱ ያደርግሻል። ወቅቱን ማየት ያስፈልጋል። ክረምት ነው፣ ጾም ነው፣ በጋ ነው፣ ምንድነው የትኛው አልኩት የሚለውን ነገር አይተሽ አግዢው ህሊናሽን።